ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እንደምን ቆይታችኋል? ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና። ዶክተር ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ፌደራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ ባወጣው መግለጫ በድጋሚ የጠየቀ ቢሆንም የአማራ ክልል መንግስት ከዚህ በኋላ ህወሓት ላይ የሚያወጣው መግለጫ ምላሽ አልሰጥም ሲል ማብራሪያ መስጠቱ ተሰምቷል። ተጨማሪ አለን። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት በዛሬው ዕለት 84ኛውን የአርበኞች ቀን በማስመልከት ባወጣው መግለጫ ኢትዮጵያ የትናንቷን አርበኞች በምትዘክረው ልክ የዛሬና የነገ አርበኞቿንም ለመዘከር ቃል ትገባለች ያለ ሲሆን አርሶ አደርና አርብቶ አደሮችን ባለሀብትና ሰራተኞችን አርበኞች ናቸው ሲል ገልጿል። ሌላኛው መረጃችን ነው። ከወደ ፋኖ የተገኘ መረጃ እንደሚያሳየው ከ100 በላይ የመንግስት ሰራዊት አባላት መሞታቸው ተሰምቷል። ዘገባው እንደሚያሳየው በ3 ቦታ በተደረገው ውጊያ ከ48 በላይ ሙት፣ 22 ቁስለኛ እንዲሁም 25 እጅ የሰጠ ምርኮኛ ሆኗል ያለ ሲሆን የመንግስት ወታደራዊ ተሽከርካሪ ከጫነው ኃይል ጋር ሙሉ በሙሉ ደምስሻለሁም ብሏል። ዘገባውን ይዘን ቀርበናል። ከዝዋይ ማረሚያ ቤት ለስራ የተሰጠውን የጦር መሳሪያ ይዞ የተሰወረ የማረሚያ ቤት ፖሊስ አባል ቤኒሻንጉል ክልል ተይዞ ቅጣት ተላለፈበት። በዝዋይ ማረሚያ ማዕከል የ24 ሰዓት ስራ ገቢ ሆኖ ለስራ ፈርሞ ክላሽንኮቭ ጠመንጃ ከ30 ጥይት ጋር ካወጣ በኋላ እንደ ኮበለለ ነው የሰማነው። ዝርዝሩን አዘጋጅተናል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ አጋርተዋል። ፕሬዚዳንቱ በዚህ ድርጊታቸው ከቀድሞ የጣሊያን ፕሬዚዳንት ጀምሮ በርካታ ነቀፌታዎችንና ቁጣን አስተናግደዋል። ዝርዝሩን የምናስደምጣቸው ይሆናል። በጋዛ የሚገኙ ህጻናት ለከፋ ደረጃ የተመጣጠነ ምግብ እጥረት መጋለጣቸው ተሰምቷል። በጋዛ ያለው የምግብ አቅርቦት እየተመናመነና የቀረው ደግሞ በመቶኛ ጭማሪ በማሳየት በውድ ዋጋ እየተሸጠ በመሆኑ የጋዛ ነዋሪዎች አሁን ላይ ምግብ ገዝተው መመገብ የማይችሉበት ሁኔታ ላይ ናቸውም ተብሏል። ሙሉ ዘገባውን አጠናክረን ይዘን ቀርበናል። ውድ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ያልተሰሙ አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እንጋብዛለን። የዘመኑን አርበኝነትን ለማድረግ ራስን ለመቻል በሚደረጉ የልማት ስራዎች ዙሪያ መለስ ትጋት ከሁሉም ዜጎች ይጠበቃል ሲል የኢፌዴሪ መንግስት ኮሚኒኬሽን አገልግሎት ገለጸ። የኢፌዴሪ መንግስት ኮሚኒኬሽን አገልግሎት 84ኛውን የአርበኞችን ቀን በማስመልከት ባወጣው መግለጫ እንደገለጸው ኢትዮጵያ በየታሪክ ጥፋቱ ነጻነቷን አስጠብቃ በጀግኖች አርበኞቿ ደምና አጥንት ተከብራ ኖራለች። ለዚህም ለጥንታዊት ኢትዮጵያ ጀግኖች አርበኞች ክብርና ምስጋና ይገባቸዋል ብሏል። ለዚያ በቁ ጀግኖቿን በመዘከር ተተኪ አርበኞችን ለማፍራትና ነጻነቷና ሉዓላዊነቷ ተጠብቆ እንዲቀጥል ለማድረግ የፋሺስት ጣሊያን የ5 ዓመት ወረራና ጭፍጨፋ በውድ ልጆቿ ተጋድሎ የተቋጨበትን ሚያዝያ 27 ቀን 1933 ዓ.ም መነሻ በማድረግ ቀኑን በድል በዓልነት ይከበራል። ያ ድል በዱር በገደል ረሃብና ጥም ተቋቁሞ ወራሪ ጠላትን በማሸነፍ የተገኘ ነው ሲል ገልጿል። አክሎም ሀገር ግን በአንድ ወቅት ድል ብቻ ሉዓላዊነቷ ተከብሮ ዝናዋ ገዝፎና በዓለም ናኝቶ አይዘልቅም። በየዘመኑ ጊዜው የሚጠይቀውን ዘርፈ ብዙ አርበኝነት ከዜጎቿ ትጠብቃለች እንጂ በዚህ ወቅት ኢትዮጵያ በአዲስ አውድ በቀጠለ ተጋድሎ አርበኞችን ያፈራች ድሎችንም ያስመዘገበች ትገኛለች ያለው መግለጫው ጨለማን ተጋፍጠው የህዳሴ ግድብን እውን ያደረጉ በአረንጓዴ አሻራ ከዓለም ህዝብ 5 እጥፍ ችግኝ ተክለው የሚንከባከቡ በየተሰማሩበት መስክ ከሚጠበቅባቸው በላይ ስኬት በማስመዝገብ የምግብ ሉዓላዊነትንና የኢትዮጵያን ብልጽግና የሚያረጋግጡ የከተሞቿን ገጽታና ዘመናዊነት የሚያሻሽሉ አርበኞች በዘመናችን እያፈራች ትገኛለች ሲል ገልጿል። የኮሚኒኬሽን አገልግሎቱ በመግለጫው እንደገለጸው ቀደምቶቻችን በደምና አጥንት የተከሉት አርበኝነት በዚህ ዘመን በላብና በእውቀቱ ወደ ላቀ ደረጃ እየተሸጋገረ ነው። የግዛት አንድነትንና ሉዓላዊነትን በመጠበቅ ረገድ ዛሬም እንደ ትናንቱ ኢትዮጵያ ጀግኖች አሏት። በአየር በምድርና በሳይበር ግንባሮች 24 ሰዓታት በንቃት ኢትዮጵያን የሚጠብቁ ኢትዮጵያውያን ሞልተዋል። ኢትዮጵያ ያላትን ጸጋ በመግለጽና በላቀ ደረጃ ጥቅም ላይ በመዋል ብልጽግናዋን ለማረጋገጥ የሚተጉ የሌላ ግንባር ጀግኖችንም ፈጥራለች። የራሱን ወንዝ በራሱ ገንዘብና ጥረት በርካታ ሻጥሮችንና መሰናክሎችን ተሻግሮ የህዳሴ ግድብን ለስኬት ያበቃ ትውልድ ሙሉ አርበኛ ነው ሲል ገልጿል። አክሎም ኢትዮጵያ ያላትን የሚታረስ መሬት ጦም ሳያድር ተገቢውን ግብዓትና ቴክኖሎጂ ተጠቅሞ በጋ ከክረምት በማምረት የምግብ ሉዓላዊነትን የሚያረጋግጠው የእንስሳት እርባታ ላይ አተኩሮ በመስራት የተሻሻሉ ዝርያዎችን በመጠቀም የኢትዮጵያን የስጋና ወተት እንዲሁም የአትክልትና ፍራፍሬ ፍላጎት ለማሟላት የሚተጋው አርሶ አደርና አርብቶ አደር አርበኛ ነው ብሏል። የተለያዩ የኢንቨስትመንት መስኮች ኢንቨስት ያደረገው በኢንቨስትመንቱ በሀገር ውስጥ ያመረተውን ውጤት ለዜጎች የሚሸጠውና ለዓለም ገበያ ተወዳዳሪ ምርቶችን በማቅረብ የውጭ ምንዛሬ የሚያስገኘው ባለሀብትና ሰራተኛ አርበኛ ነው ሲል የገለጸው መግለጫው
የኢትዮጵያን የተፈጥሮ ጸጋዎች የከርሰ ምድርና የገጸ ምድር ሀብቶችን በመለየት ወደ ተጨባጭ ሀብትነት መቀየር አርበኝነት ነው። ከተሞች የስልጣኔ ማዕከል እንደመሆናቸው በመሰረተ ልማት ዝርጋታ፣ በአገልግሎት አሰጣጥ፣ በጽዱነት ለሌሎች አብነት እንዲሆኑ ማድረግ መቻል አርበኝነት ነው ብሏል። ኢትዮጵያ የትናንቷን አርበኞች በምትዘክረው ልክ የዛሬና የነገ አርበኞቿንም ለመዘከር ቃል ትገባለች። የአባቶቻችንን የአርበኝነት መስዋዕትነት ዋጋ የምንከፍለው የትናንት ድላቸውን በማስታወስ ብቻ ሳይሆን ዛሬ ቀና ብለው ቢያዩን እንኳንም ዋጋ ከፈልን እንዲሉ ማድረግ ስንችል ነው ብሏል። በመጨረሻም መግለጫው ይህንን እውን ለማድረግ ደግሞ የዘመኑን አርበኝነት ትግል ማሳካት ይገባናል ያለ ሲሆን የዘመኑ አርበኝነት በዋነኝነት ድህነትን ማሸነፍ፣ ራስን መቻልና የዲጂታል ሉዓላዊነትን ማረጋገጥ ናቸው። የዛሬዋ ኢትዮጵያ የአርበኝነት አውዷ ከትናንቱ በእጅጉ የሰፋ የመላእተ ህዝቡን ተሳትፎ በብዙ ግንባሮች የሚጠይቅ ነው። ልጆቿ ደግሞ ሀገር የጠየቀችውን ሁሉ የመክፈል ልምድና ታሪክ አላቸውና በመፍጠንና በመፍጠር ያሳኩታል ሲል ገልጿል። ከዝዋይ ማረሚያ ቤት ለስራ የተሰጠውን የጦር መሳሪያ ይዞ የተሰወረ የማረሚያ ፖሊስ አባል ቤኒሻንጉል ክልል ተይዞ ቅጣት ተላለፈበት። በፌዴራል ማረሚያ ቤት ኮሚሽን ዝዋይ ማረሚያ ማዕከል አባል የነበረው ለስራ የተሰጠውን የጦር መሳሪያ ይዞ የኮበለለ የማረሚያ ፖሊስ አባል በፍርድ ቤት ውሳኔ የእስራትና የገንዘብ ቅጣት እንደተወሰነበት በፌዴራል ማረሚያ ቤት ኮሚሽን አስታውቋል። ኮንስታብል ዋሲሁን ፀሐይ አንዳርጌ መጋቢት 29 ቀን 2014 ዓ.ም በዝዋይ ማረሚያ ማዕከል የ24 ሰዓት ስራ ገቢ ሆኖ ለስራ ፈርሞ ክላሽንኮቭ ጠመንጃ ከ30 ጥይት ጋር ካወጣ በኋላ ከሌሊቱ 10 ሰዓት ከ30 ላይ መኮብለሉን የኮሚሽኑ የህዝብ ግንኙነት ዋና ዳይሬክተር አቶ ገረመው አያሌው ተናግረዋል። ፖሊሱም በህግ ሲፈለግ ቆይቶ በተደረገበት ጠንካራ ክትትል በቤኒሻንጉል ጉሙዝ ክልል መተከል ዞን ማንዱራ ወረዳ በገልገል በለስ ከተማ ነሐሴ 12 ቀን 2016 ዓ.ም በህግ ቁጥጥር ስር ውሎ አስፈላጊው መረጃ ሲጣራበት ቆይቷል። ጉዳዩን የያዘው የኦሮሚያ ጠቅላይ ፍርድ ቤት ምስራቅ ቋሚ ችሎት ሚያዝያ 21 ቀን 2017 ዓ.ም በዋለው ችሎት በወንጀለኛ መቅጫ ቁጥር 507226 ጥፋተኛ ሆኖ በመገኘቱ የ3 ዓመት ከ7 ወር እስራትና የ2000 ብር ቅጣትና ውሳኔ ተላልፎበታል። ጉዳያችሁ ላስጨርሰላችሁ የወረዳው አስተዳዳሪ ወንድሜ ነው በማለት ገንዘብ ሲቀበል የነበረው ግለሰብ በእስራት ተቀጣ። በምስራቅ ሐረርጌ ዞን ግራዋ ወረዳ ውስጥ በወረዳው አስተዳዳሪ ስም የማጭበርበርና የማታለል ተግባር በመፈጸም ከሁለት ባለ ጉዳዮች ብር የተቀበለው ግለሰብ በእስራትና በገንዘብ መቀጣቱን የግራዋ ወረዳ አቃቢ ሕግ ጽሕፈት ቤት ገልጿል። የግራዋ ወረዳ አቃቢ ሕግ ጽሕፈት ቤት እንዳመላከተው ተከሳሽ ተከተል ነጋሽ የተባለው ግለሰብ የወረዳው አስተዳዳሪ ጽሕፈት ቤት በር ላይ በመቀመጥ ባለ ጉዳዮችን ከአስተዳዳሪው ጋር ወንድም እንደሆነ በመግለጽ በአስተዳዳሪው ስም በመጠቀም የማጭበርበርና የማታለል ተግባር ሲፈጽም እንደነበረ በማስረጃ ተረጋግጦበታል። ተከሳሹ ሚያዝያ 21 ቀን 2017 ዓ.ም የተለመደውን የማጭበርበር ተግባር በወረዳው አስተዳዳሪ ስም ተጠቅሞ ከሁለት ባለ ጉዳዮች ላይ 30,000 ብር ተቀብሎ ያለ በቁጥጥር ስር ውሏል። ከወረዳው አስተዳዳሪ ጋር ምንም አይነት ዝምድናና ግንኙነት የሌለው ግለሰብ አስተዳዳሪው እንደላኩት በማስመሰል ሁለቱን ግለሰቦች ተከታትሎ ጉዳያቸው እንዲያልቅ 15,000 ብር ላኩ ተብላቸዋል በማለት በማጭበርበር ገንዘቡን ሲቀበል ፖሊስ በደረሰው ጥቆማ በቁጥጥር ስር ሊውል ችሏል። ፖሊስ ጉዳዩን በአፋጣኝ ምርመራ በማጣራት ለአቃቢ ሕግ የላከ ሲሆን አቃቢ ሕግም በወንጀል ሕግ 692 በአታላይነት ክስ የመሰረተበት መሆኑን ገልጿል። በአቃቢ ሕግ የቀረበውን ክስ የተመለከተው የግራዋ ወረዳ ፍርድ ቤት ሚያዝያ 22 ቀን 2017 ዓ.ም በዋለው ችሎት ተከሳሽ ተከተል ነጋሽ አሳሳች የሆኑ ነገሮችን በመናገር የራሱን ማንነት ሰውሮ በሌሎች የሥራ ኃላፊዎችና አመራር አካላት ስም የማታለልና ማጭበርበር ተግባር መፈጸሙ ሙሉ በሙሉ በማስረጃ በመረጋገጡ በፈጣን ችሎት በ1 ዓመት ከ8 ወር እስራትና በ2,000 ብር እንዲቀጣ የግራዋ ወረዳ ፍርድ ቤት ውሳኔ ማስተላለፉን ከወረዳው አቃቢ ሕግ የተገኘው መረጃ አመላክቷል። ከወደ ፋኖ በተገኘው መረጃ መሰረት ዘመቻ አንድነት ጎንደር ግንባር ላይ ከ100 በላይ የመንግስት ሰራዊቶች መሞታቸው ተሰምቷል። የአማራ ፋኖ አንድነት በጎንደር የጎቤ ክፍለ ጦር በሻለቃ እሸቴ አሸብር የሚመራው የደጀን ብርጌድ በሻለቃ ብርሃኑ ሙላውና ሻለቃ ደሳለኝ ተቀባይ የሚመሩ ሻለቆች በጥምረት በማዕከላዊ ጎንደር ዞን ታች አርማጭሆ ወረዳ ልዩ ቦታው ሙሴ ባምብ፣ ደበዝና ኩርቢ በተባሉ ቦታዎች የመንግስት ሰራዊትን ቆራርጦ በመክበብ ጥቃት ተፈጽሟል ተብሏል። ዘገባው እንደሚያሳየው በ3 ቦታ በተደረገ አውደ ውጊያ ከ48 በላይ ሙት፣ 22 ቁስለኛ እንዲሁም 25 እጅ የሰጠ ምርኮኛ ሆኗል ያለ ሲሆን አንድ ብሬን፣ 2 40 ጎራሽ ክላሽ፣ 55 ክላሽ እና በርካታ ተተኳሽ ጥይትና የእጅ ሞብ ተማርኳል ብሏል። በዚህም የታች አርማጭሆ ወረዳ የጸጥታ መዋቅር ሙሉ በሙሉ ፈርሷል ሲል ዘገባው ይገልጻል። አክሎም በጠገዴ ወረዳ የጎቤ ክፍለ ጦር ዋግሹም ብርጌድ በቀጠናው የነበረውን የመንግስት ኃይል በማጥቃት 24 ሙት፣ ቁጥሩ በውል ያልታወቀ ቁስለኛ ሲሆን 45 እጅ የሰጠ ምርኮኛ ሆኗል ሲል የገለጸ ሲሆን አካባቢውን መቆጣጠር መቻሉንም አመላክቷል። ዘገባው ቀጥሎ የአማራ ፋኖ አንድነት በጎንደር የራስ አሞራው 3ኛ ኮር የአያሌው ብሩ ክፍለ ጦር በሰሜናዊ ጎንደር ቀጠና ወቅና አካባቢ በደፈጣ በወሰደው ኦፕሬሽን 2 የመንግስት ወታደራዊ ተሽከርካሪ ከጫነው ኃይል ጋር ሙሉ በሙሉ ተደምስሷል ሲል ገልጿል።
የአማራ ክልል ህወሓት ለሚያወጣው መግለጫ ምላሽ አልሰጥም አለ። ደብረጽዮን ገብረ ሚካኤል የሚመሩት የህወሓት ቡድን ፌዴራል መንግስቱ የትግራይ ግዛቶችን በኃይል የያዙ የታጠቁ ኃይሎችንና ሰፋሪዎችን በአስቸኳይ እንዲያስወጣ ባወጣው መግለጫ በድጋሚ መጠየቁ ይታወሳል። ቡድኑ ተቀዳሚ አጀንዳው በኃይል የተያዙ ግዛቶችን ማስመለስና የህዝቡን ህልውና ማረጋገጥ መሆኑን በመግለጫው ጠቅሷል። የትግራይ ህዝብ አሁንም የህልውና ትግል ውስጥ ይገኛል ያለው ቡድኑ ጌታቸው ረዳ የሚመሩት ሌላኛው የህወሓት ቡድን ለትግራይ ህዝብ ህልውና ጠንቅ ከሆኑ ኃይሎች ጋር በማበር የህዝቡን አቅም በማዳከም ላይ ይገኛል በማለት ከሷል። የአማራ ክልል መንግስት ከዚህ በኋላ ህወሓት ለሚያወጣው መግለጫ ምላሽ አልሰጥም ሲል ማብራሪያ መስጠቱ ይታወሳል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የካቶሊክ እምነት ተከታዮችን አስቆጡም። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሰው ሰራሽ አስተውሎት የተሰራና የካቶሊክ ጳጳስ አድርጎ የሚያሳያቸውን ምስል በማህበራዊ ሚዲያ ማጋራታቸው ከካቶሊክ እምነት ተከታዮች ዘንድ ቁጣንና ነቀፌታን አስከትሎባቸዋል። አርብ ማታ በትራምፕ ማህበራዊ ሚዲያ ላይ የተጋራው ይህ ምስል ጳጳሳት የሚለብሱትን ነጭ ልብሰ ተክህኖና ቆብን አድርገው የሚያሳየው በኤአይ የተሰራው ምስል ልጥፍ የተጋራው ዶናልድ ትራምፕ ለጋዜጠኞች ጳጳስ መሆን እፈልጋለሁ ብለው ከቀለዱ በኋላ ነው። ምስሉ መጋራቱን ተከትሎም ኒውዮርክን ጳጳስ የሚወክለው የኒውዮርክ ግዛት የካቶሊክ ጉባኤ ቅሬታውን ለኤክስ ማስገባቱን አስታውቋል። በዚህ ምስል ላይ ምንም አይነት ጥበብ ወይንም የሚያስቅ ነገር የለም ሲል ቡድኑ ጽፏል። ተወዳጁን አባታችንን ሊቀ ጳጳስ ፍራንሲስን ገና መቅበራችን ነው፣ እንዲሁም የካቶሊክ የእምነት አባቶች ቀጣዩ ሊቀ ጳጳስ ለመምረጥ በቅዱስ ጴጥሮስ ቤተክርስቲያን የጽሞና ጊዜ ሊጀምሩ ነው፣ አያላግጡብን ሲል ገልጿል። ቡድኑ ባወጣው መግለጫ የጣሊያን የቀድሞ ጠቅላይ ሚኒስትር ማቴዎ ሬንዚ ዶናልድ ትራምፕ ምስሉን በማጋራታቸው ኮንነዋቸዋል። ሬንዚ ይህ ምዕመኑን የሚያስቆጣ ተቋሙን ሳደብ እንዲሁም የቀኝ ዘመም ዓለም አቀፍ መሪዎች በማላገጥ ደስታን እንደሚያገኙ የሚያሳይ ምስል ነው ሲሉ በኤክስ ገጻቸው ላይ ጽፈዋል። የጋዛ ህጻናት የተመጣጠነ ምግብ እጥረት የከፋ ደረጃ ላይ መድረሱ ተገለጸ። በጋዛ በአንድ ቀን ጥቃት 23 ፍልስጤማውያን ተገደሉ። እሁድ ዕለት በአንድ የስደተኞች መጠለያ ላይ በተፈጸመ ጥቃት ብቻ 10 ሰዎች የተገደሉ ሲሆን ከ10ሩ 7ቱ ሴቶችና ህጻናት ናቸው የተባለ ሲሆን በጋዛ የሚገኙ የጤና ባለሙያዎች በጋዛ ሆስፒታሎች ውስጥ ያሉት ሁኔታዎች እየተባባሱ ነው ብለዋል። ከዚህ በተጨማሪ በጋዛ ውስጥ ያለው የምግብ አቅርቦት እየተመናመነ ነው የተባለ ሲሆን የቀረው ደግሞ በውድ ዋጋ እየተሸጠ ነው ተብሏል። የጋዛ ነዋሪዎች አሁን ላይ ምግብ ገዝተው መመገብ የማይችሉበት ሁኔታ ናቸውም የተባለ ሲሆን በጋዛ ውስጥ የምግብ ዋጋ 100% ጭማሪ ማሳየቱ ተነግሯል። በጋዛ ውስጥ ያጋጠመውን የምግብ እጥረት ለመቅረፍ በተለያዩ አካባቢዎች የምግብ አቅራቢ ኩሽናዎች ተደራጅተው የነበሩ ቢሆንም አሁን ላይ ግን በምግብ ግብአት እጥረት ወይም በእስራኤል ጥቃት ምክንያት ለመዘጋት ተገደዋል። በዚህም ወላጆች ልጆቻቸውን መመገብ የማይችሉበት ሁኔታ ላይ ይገኛሉ የተባለ ሲሆን በርካቶችም ምግብን ፍለጋ በጎዳኖች ላይ እየተንከራተቱ ነው ተብሏል። በናስር ሆስፒታል ያሉ ኃላፊዎች የምግብ እጥረቱን ተከትሎ በሰዓታት ውስጥ ብቻ 7 የተመጣጠነ ምግብ እጥረት የገጠማቸው ህጻናት መቀበላቸው የገለጹ ሲሆን ወላጆች ልጆቻቸው የምግብ እጥረት ምልክቶችን እያሳዩ ቢሆንም ምንም ነገር ማድረግ ሳይችሉ እየቀሩ መሆኑን ገልጸዋል። የአሁኑ የጋዛ ሁኔታ ጦርነቱ ከተቀሰቀሰ ወዲህ የከፋው ነውም ተብሏል። የአርኤስኤፍ ሰው አልባ አውሮፕላኖች የሱዳን አየር ማረፊያን በመምታታቸው በፖርት ሱዳን አየር ማረፊያ በረራዎች ተቋረጡ። የፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ንብረት የሆኑ አውሮፕላኖች እሁድ ዕለት ማለዳ ላይ በፖርት ሱዳን የሚገኘውን ኦስማን ዲግና የአየር ጦር ሰፈር ላይ ያነጣጠሩ ሲሆን ይህም በከተማው አቅራቢያ የሚገኘውን አየር ማረፊያ ለመዝጋት አስገድዷል ሲል የሱዳን ጦር አስታውቋል። በጥቃቱ በምስራቅ ሱዳን የሚገኘው የፖርት ሱዳን አየር ማረፊያ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በሰው አልባ አውሮፕላኖች መመታቱም ተዘግቧል። ከ2 ዓመት በፊት በጦር ሰራዊቱና በአርኤስኤፍ መካከል የተቀሰቀሰው ጦርነትን ተከትሎ ፖርት ሱዳን ጊዜያዊ ዋና ከተማ በመሆን አገልግላለች። ከፖርት ሱዳኑ ጥቃት ባሻገር አርኤስኤፍ በምስራቅ ሱዳን የሚገኘው የካሳላ አውሮፕላን ማረፊያም ቅዳሜ ዕለት በሰው አልባ አውሮፕላኖች ኢላማ አድርጓል። የጦር ኃይሉ ቃል አቀባይ ብርጋዴር ጄኔራል ናቢል አብደላህ በሰጡት መግለጫ እንዳስታወቁት ከሆነም ጠላት በእሁድ ጠዋት አጥፍቶ ጠፊ አውሮፕላኖችን ተጠቅሞ በፖርት ሱዳን ኦስማን ዲግና የአየር ጣቢያ፣ የዕቃ መጋዘንና የሲቪል ተቋማትን ኢላማ አድርጓል ብለዋል። ቃል አቀባዩ የሰራዊቱ ጸረ አውሮፕላን መከላከያ ብዙ ሰው አልባ አውሮፕላኖችን በጥይት መተው መጣላቸውን ቢገልጹም ሌሎች ግን የተወሰነ ጉዳት በማድረስ በአየር ማረፊያው የሚገኘውን የጥይት ማከማቻ መጋዘን መተዋል ሲሉ አክለዋል። ጥቃቱ ፍንዳታ ቢያስከትልም በሰው ላይ ጉዳት አልደረሰም ሲሉም ተደምጠዋል። የፖርት ሱዳን ዓለም አቀፍ አየር ማረፊያ ምንጮች ለሱዳን ትሪቡን እንደተናገሩት ከሆነ ደግሞ በጥቃቱ ምክንያት በረራዎች ላልተወሰነ ጊዜ መቋረጣቸውን ተከትሎ አውሮፕላኖች በአቅራቢያው በሚገኘው የአየር ማረፊያ ጣቢያ ላይ ለማረፍ መገደዳቸው፣ ከዚህ በተጨማሪ ለእሁድ የታቀዱ 5 የሀገር ውስጥ በረራዎች መሰረጃቸውን ምንጮቹ ገልጸዋል። በፖርት ሱዳን ካርቱም አውራ ጎዳና ላይ በሚገኝ የፍተሻ ጣቢያ ላይ ያሉ የዓይን እማኞችና ሰራተኞች ከአውሮፕላን ማረፊያው አቅጣጫ ፍንዳታውን እንደሰሙ ተናግረዋል። ከፖርት ሱዳን ከተማ በስተደቡብ 20 ኪሎ ሜትር ርቀት ላይ ከሚገኘው ተቋም ውስጥም ጭስ ሲወጣ ታይቷል።